የሐዋርያት ሥራ ምዕራፍ 1ን ስታነቡ ጌታችን መድኃኒታችን ኢየሱስ ክርስቶስ በክብር ወደ ሰማይ አረገ። እናንተ የገሊላ ሰዎች ለምን በዚህ ትኩር ብላችሁ ትመለከታላችሁ? እርሱ ከሆነ እንደተናገረ ወደ ሰማይ አርገዋል። መላእክትም አብረው እንደሚመጡ የመላእክትም ድርሻ እንዳላቸው ሌሎቹም ንግሥተ ነገሥታት ድንግል ማርያም፣ ንጉሠ ነገሥት ልጇ፣ ንጉሠ እጽዋት መስቀል ሦስቱም ይመጣል። ፍየሎችን በግራው በጎችን በቀኙ ያቆማል። ሲመጣ ሊቁም በቅዳሴው በግልጽ አስቀምጦታል። በቀኝ የሚቆሙት ኦርቶዶክሳውያን እንደሆኑ፣ በግራ የሚቆሙት ደግሞ ከዚያ ውጭ የሆኑት እንደሆኑ ያስረዳል። የነጭ ለብሰው የዘንባባ ዝንጣፊ ይዘው ላይመለሱ ወደሚችሉባት ወደ መንግስተ ሰማያት ዛሬ እመቤታችን ወዳለችባት ተዘግታ ወዳለችዋ እኛን ወደምትጠብቀዋ ወደ መንግስተ ሰማያት እየዘመሩ ይሄዳሉ። ደብረ ዘይት ሲባል ወይራ ዛፎች የበዙበት ተራራ የሚል ትርጉም ይሰጣል። በወይራ ዛፍ የተከበበ ታላቅ ተራራ ነው። በተለይ ታላቅ የሚለው በተፈጥሮ ሳይሆን እግዚአብሔር ስራ ስለሰራበት ያገኘው የማዕረግ ስም ነው። አንዳንድ ጥቃቅን ነገሮች የእግዚአብሔር ኃይል ሲጨመርባቸው ታላቅ የሚል የማዕረግ ስም ይሰጣቸዋል። ከሦስቱ ጠጠሮች መካከል ዳዊት ካነሳቸው አንዷ ጠጠር ታላቅ ናት። የእግዚአብሔር ኃይል አለባት፣ ጎልያድን አድርጋለች። ከብዙ መቋሚያዎች መካከል ሙሴ የያዘው መቋሚያ ይለያል። በአካል ሳይሆን የእግዚአብሔር ኃይል አለበት። አንዳንድ ታናናሽ የሚባሉ ሰዎች በተክለ ቁመና በዕድሜ በብዙ ነገርም የእግዚአብሔር ኃይል ይኖርባቸውና ታላቅ በሚል ማዕረግ እንደነ ቂርቆስ አይነት በዕድሜ ሕፃናት፣ እንደነ ቅዱስ ጊዮርጊስ አይነት በዕድሜ ወጣቶች፣ በብዙ ሰዎች ዘንድ ትንሽ የሚባሉ ሰዋዊና ማህበረሰባዊ ማዕረግ ያላቸው ሰዎች የእግዚአብሔር ኃይል በላያቸው ላይ ሲያርፍና ሲያድር ታላቅ ብፁዕ ቅዱስ ብፅዕት ቅድስት ይባላሉ። ደብረ ዘይት የሚባለው ተራራ ከኢየሩሳሌም በስተምስራቅ ከሚገኙ ተራሮች ከታላላቆቹ እንኳን አይደለም። ታላቅ ሊያስብል የቻለ ታላቅ ስራ ስለተሰራበት ደብረ ዘይት ታላቅ። ደብረ ዘይት በመጽሐፍ ቅዱስ ውስጥ ከ15 ጊዜ በላይ በገጸ ንባብ ደረጃ ተጽፏል። ደብረ ዘይት የሚለው ቃል በቃል ከ15 ጊዜ በላይ በብሉይና በአዲስ ኪዳን መጽሐፍት ውስጥ ታገኛለህ። ደብረ ዘይት በተለይ በሉቃስ ወንጌል 22ኛው ምዕራፍ ላይ የኢየሱስ ክርስቶስ ማደሪያ እንደሆነ ተጠቅሷል። ማንተ የሚያር በምኩራብ ወሌሊት ይበይት ውስተ ደብረ ዘይት ይላል። ቀን በምኩራብና ሊያስተምር በሚችልባቸው ሁሉ ቦታዎች ሲያስተምር ውሎ ማታ ማታ ግን በደብረ ዘይት እየሄደ ያደረ እና ደቀ መዛሙርቱ ቀርበው በርዋሬሁ አርዳይሁ ለእግዚእ ኢየሱስ ይለዋል። ደቀ መዛሙርቱ ወደ ኢየሱስ ክርስቶስ ቀረቡ ነው የሚለው። ቅዱስ ያሬድ ደግሞ የበለጠ አጥንቶ ከርዋሬሁ አርዳይሁ ለአምላከ ጽድቅ ይላል። ወደ እውነት አምላክ ቀረቡ ብሎ እግዚአብሔር ያለው የእውነት አምላክ ብሎታል ቅዱስ ያሬድ። በዚህ መንገድ ደቀ መዛሙርቱ ወደ ጌታችን እና ወደ መድኃኒታችን ወደ ኢየሱስ ክርስቶስ የቀረቡበት ቀን ነው። የቀረቡት ለጨዋታ አይደለም፣ ለቁም ነገር ሊያጸድቅ የሚችል ታላቅ ነገር። አንደኛ ዓለም ከማለቁ በፊት ስላለው ቅድመ ሁኔታ ነው ጠይቅ። በሌላ በኩል ደግሞ የእነሱ ዕለተ ምጽአት የእያንዳንዳቸው በሞት የመወሰድ ጉዳይ ምን አይነት ቅርጽ ሊኖረው እንደሚገባም በዚህ ዙሪያ ስላለው ነገር ለመረዳት ወደ ኢየሱስ ክርስቶስ የቀረቡት ቀን የዛሬዋን ዕለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ወደ መምህረ ንስሐዎቻቸው ቀርበው ወንጌል ሲማሩ ሊውሉበት ተፈቅደዋል። ሳምንቱ የትምህርት ቀን ነው። ሳምንቱ የምስጢር ቀን ነው። ሳምንቱ ሁሉም አይቀሬነቱ በሞት የሚወሰድ መሆኑን እያስታወሰ በጎ ሊሰራ የሚችልበት ሳምንት
ያሳለፍነው ሳምንት ዘመነ መጻጉ የፈውስ ሳምንት ነው ብያችሁ ነበር። የዛሬው ቀጣይ ሳምንት ደግሞ የንስሐ መግቢያ ሳምንት፣ የመዘጋጀት ሳምንት፣ ራስን ወደ አይቀሬው ለማዘጋጀት የሚደረግ ዝግጅት ሳምንት እና ደብረ ዘይት የሚለውን ቃል በቃል ዛሬ ለበዓሉ የማዕረግ ስም የሆነበት ምክንያት ደቀ መዛሙርቱ ወደ ኢየሱስ ክርስቶስ ቀርበው ጥያቄ የጠየቁበት ቦታ ስለሆነ ነው። ደብረ ዘይት የሚባለው ተራራ ደብረ ዘይት የሚባለው ተራራ ከታች ወደ ተራራው ለመውጣት ቤተፋጌና ቢታንያ የሚባሉ ሰፈሮች አሉ። ቢታንያና ቤተፋጌ የሚባሉ ሰፈሮችን አልፎ ነው ደብረ ዘይት ተራራ ላይ መድረስ ይቻላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ በሆሳዕና ዕለት በአህያ ጀርባ ላይ ሆኖ እየተመሰገነ ያለፈባቸው የተባረኩ መንደሮች ናቸው። እነዚህ ቢታንያና ቤተፋጌ የሚባሉት የእኛ መንደሮች እንደዚህ አይነት መባረክ ሊገጥማቸው እንዴት ደስ ይላል! ቤተፋጌና ቢታንያን የባረከ መድኃኔዓለም ሰፈራችን ይባርክልን በቸርነቱ። እየባረካቸው በኪደተ እግር እሱን የተሸከመች አህያ ሳትቀር እየተነጠፈላት ሰው የለበሰውን ልብስ እየሰጣት ለተሸከመችው አምላክ ክብር ሲባል የዘንባባ ዝንጣፊ ይዘው ሕፃናት የዘማሪያን ድንጋይ መንደር ናት ደብረ ዘይት። ድንጋዮች ሰዎች አንዘምርም፣ አንዳንዶቹ አንዘምርም ብለው ሌሎቹ ደግሞ እንዳይዘምሩ ሊከለከሉ በጀርባ በእናታቸው ጀርባ ላይ በእናታቸው ጡት ላይ በእግራቸው ልክ የሚሉ ሕፃናት ጭምር በሚዘምሩበት ጊዜ ይህን ዝማሬ የሚቃወሙ ጸረ ዝማሬ የሆኑ ከምስጋና የራቁ ለምስጋና ያልተፈጠሩ ከቢታንያ ድንጋይ በታች የሆኑት ባስስ የቀዘቀዘ አስተሳሰብ ያላቸው የደነዘዘ አስተሳሰብ ያላቸው ሊገፋቸው ሸክማቸው መከራ ለግንባታ የማይሆኑ ውዳቂ ድንጋዮች አሉ። እንደዚህ አይነት አስተሳሰብ ያላቸውን ሰዎች አትዘምሩም፣ ዝማሬ የሚነቅፉ እንደ ሜልኮል ያሉ ዘማሪያንን እንደ ሰው ማያዩ ዝማሬ ሊቃውንት ዝማሬ መላእክት እንደሆነ የማይገባቸው አይነት ሰዎች በቢታንያ ነበሩ። የቢታንያ ሰፈር ድንጋዮች ግን ከቢታንያ ሰፈር ሰዎች ይበልጣሉ። ሰው ሆኖ ተፈጥሮ መዘመር ባልቻለበት ዘመን ድንጋዮች ተነስተው ለዝማሬ የቆሙበት፣ ድንጋዮች በዝማሬ ምድሪቱን ያረሰረሱበት ሰፈር አንዳንድ ሰፈሮች ሰው ሆነው በሰውነት ማዕረግ ሊኖሩ ያልተገባቸው ሰዎችን ታስገኛል። አንዳንድ ሰፈሮች ደግሞ ድንጋዮች ሳይቀሩ ዘማሪያን ይሆኑባቸው። ምን ታደርጋለህ? ወደ አንዳንድ መንደር የቤተ ጉባኤ መንደሩ የቤተ ክርስቲያን ሰፈር ስትመጡ ሰፈሩ ቤተ ጉባኤ ነው። በዚያ ቤተ ጉባኤ ስትሄዱ ቅኔም ይዘርፍ አለ፣ ቢተረጉም ያመሰጥር አለ፣ ዜማ ሚያዜም ይጸነጽል አለ፣ መቋሚያውን ይዞ የሚዘምም አለ፣ አድሮ የሚቀድስ አለ፣ የሚመራ የሚያስተምር አለ። ያን ታገኛላችሁ። ቤተ ክርስቲያን መንደር ላይ ታገኙት ይሄን ነው። ወደ አንዳንድ አካባቢ ስትሄዱ ደግሞ ከዚህ በተቃራኒ የሚገኝበት ሁኔታ እና ልናገር የፈለኩት ቢታንያና ቤተፋጌ የሚባሉ ጥቃቅን ሰፈሮች ደብረ ዘይት ለመውጣት ታች ላይ የምናገኛቸው መንደሮች ናቸው። ደብረ ዘይት የሚባለው ተራራ በጂኦግራፊ ደረጃ ያለው ገጽታ ለመግለጽ ፈልገኝ። በዚህ ደብረ ዘይት በሚባል ተራራ ላይ ጌታችን ኢየሱስ ክርስቶስ ተቀምጦ ሳለ ደቀ መዛሙርቱ ቀርበው እለተ አንተ እመጣለሁ ብለሃል፣ እኛም እንደምትመጣ እናምናለን። አቤት ኦርቶዶክሳውያን ክርስቶስ እንደሚመጣ ታምናላችሁ? እስኪ እንዲያው በእውነቱ እኔ ሥላሴን ደስ የሚለን እንደሚመጣ እንደምታምኑ ንገሩኝ እስኪ። እንደሚመጣ ክርስቶስ ታምናላችሁ ወይ? አዎ ብቻ ነው። አታምኑ ማለት ነው። ታምናላችሁ ወይ? የኩርፊያ ንግግር ነው የምትናገሩት። መስክሯ የላይ ክራፎን ይጀሙ ይሄ ተጠቅሜ እኮ ነው መምጣቱ መሰከረው። ይመጣል አይመጣም? ይመጣል አይመጣም? አሁን ግን እንተባበረው ብዬ ነው የምስክርነት በጋራ ወንጌል እንስበክ ብዬ እኮ ነው። በእውነት እኛ ብቻ እየተናገርን መስክረን ብቻ ለምን እንጸድቃለን? እናንተም የምታውቁትን እውነት በአደባባይ በመመስከር መዝለቅ ስላለበት ይመጣል። ምንሃያ
የትምህርት ርዕስ ከመድረሴ በፊት አሁን መናገራቸው ነገሮች ሁሉ ለትምህርት ርዕሴ መደብ የሆኑ ነገሮች ናቸው። አስረጅ ነገሮች ናቸው። እንደ መቅደም እንጠቀማቸው ነገሮች ደብረ ዘይትን ስለሚመለከት ይሄንን ነው ማለት ነው። ለመሆኑ ክርስቶስ ይመጣል ወይ? ይመጣል። መጽሐፍት ከሚሉት አልፎ አልፎ አንዳንድ ነግራችሁ ልለፍ። አንድ ሁለት ሶስት ከብሉይ ኪዳንም ከአዲስ ኪዳንም ይመጣል። አዎ 100% ብለን ሁሉ እዚህ የሚጠራጠር አለ ብዬ አምኜ አይደለም። መቼም በኦርቶዶክሳውያን መካከል ስለ ኢየሱስ ክርስቶስ የባህሪ አምላክነት ጥርጥር አልገምትም፣ አልጠብቅም። ሁሉም ያውቃል፣ ሁሉም ያምናል። እና ይመጣል ወይ? እንደው መጽሐፍ ቅዱስ ምን ይላል? እስኪ አንዳንድ በለን ካላችሁኝ እንዲህ ይለናል ዳዊት። ዲያቆኑ ሰራኢው ዲያቆን በምስባኩ ክፍለ ጊዜ እግዚአብሔርሰ ገሃደ ይመጽእ ወአምላክነሂ ያረምም እሳት ይነድድ ቅድሜሁ ሲለን እንሰማለን። እግዚአብሔር ግልጽ ሆኖ ይመጣል ይላል። ሶስት ነገር አለው ይሄ ንግግሩ። አንደኛ ይመጣል ከማለቱ በፊት መጪውን ይናገራል። እግዚአብሔር ብሎ የሚመጣ ማን ነው ብለን ስለምንጠይቅ እግዚአብሔርሰ ገሃደ ይመጽእ ይላል። እግዚአብሔር ግልጽ ሆኖ እግዚአብሔር ነው። አንድ ሁለተኛ ገሃደ ማለት ግልጽ ሆኖ ያመጣጡ መገለጫ ነው። ግልጽ ሆኖ የሚለው በስውር አይደለም። እንደከዚህ በፊቱ ከድንግል ማርያም ሲወለድ በጨርቅ ተጠቅሎ በበረት ተጥሎ ዝቅ ብሎ ሳይሆን በትህትና ሳይሆን የሚመጣው ግልጽ ሆኖ በግርማ መንግስት ነው የሚመጣው። ስለዚህ ግልጽ ሆኖ ሌላው ይመጣል ነው። እንግዲህ አመጣጡ የሚመጣ እግዚአብሔር ነው። አመጣጡ በግልጽ ነው። ደግሞ አይቀርም 4 ነጥብ ይመጣል ብሎ ዳዊት ነው። ወደ አዲስ ኪዳን ስንመጣም በማቴዎስ ወንጌል ምዕራፍ 25 ተራ ቁጥር 31 ላይ ይመጣል ያለውን ዳዊት በመምጣቱ ጥርጥር ስለሌለበት ወንጌላዊው ወአመ ይመጽእ አለ። ሲመጣ አለ። በቃ ይመጣል ካል ስለ አመጣጡ እንነጋገር ማለት ነው። ሲመጣ ወአመ ይመጽእ እግዚእነ ኢየሱስ ክርስቶስ ሲመጣ ብሎ ሲመጣ ሊሆን የሚችለውን ነገር በግልጽ ይናገራል። በሌላ በኩል ደግሞ የሐዋርያት ሥራ ምዕራፍ 1 ስታነቡ ጌታችን መድኃኒታችን ኢየሱስ ክርስቶስ በክብር ወደ ሰማይ አረገ። ደቀ መዛሙርቱ ቀና ብለው በትኩረት ይመለከቱ ነበር። የሰማይ መላእክት ከሰማይ መጡ። ቅዱስ ሚካኤልና ቅዱስ ገብርኤል እናንተ የገሊላ ሰዎች ለምን በዚህ ትኩር ብላችሁ ትመለከታላችሁ? እርሱ ከሆነ እንደተናገረ ወደ ሰማይ አርጓል። እንዲሁ እያያችሁት እንዳረገ ወደ ሰማይ እንዳረገ እንዲሁ ይመጣል አላችሁ። ኦርቶዶክሳውያን በእውነት ይመጣልናል። መድኃኔዓለም በበረከቱ በቸርነቱ ይምጣልን። ይመጣል አሉ። ይሄን ያሉት የሰማይ መላእክት ናቸው። ዳዊት ገሃደ ይመጽእ ብሎን ነበር። ግልጽ ሆኖ ይመጣል ሲል ሰምተነዋል። የሰማይ መላእክት መጡና በአዲስ ኪዳን ደገሙት። ይመጣል እንዲሁ ነው ያሉት። ይመጣል ብቻ ሳይሆን እንዲሁ ስጋ እንደለበሰ ዛሬ እያያችሁት ወደ ሰማይ በመርቀቅ ሳይሆን በመራቅ ከዓይኖቻችሁ እይታ እንደራቀ ከእይታችሁ ውጭ እንደሆነ ረቆ በኖ ጠፍቶ ተኖ ሳይሆን ርቆ ከዓይናችሁ እንደተሰወረ እንዲሁ በዓይናችሁ በብረቱ እያያችሁት ይመጣል አሏቸው። ሚካኤልም ገብርኤልም ተመልከቱ፣ መላእክት መስክረዋል እንደሚመጣ። አሁን ለምን በዚህ ቁማችሁ ታያላችሁ? ተነግሯችሁ የለ? ተነግሯቸዋል እኮ። የተነገራችሁትን ሂዱና መስክሩ። ምን እዚህ አቁሟቸዋል አሏቸው። በሌላ በኩል ራሱ መድኃኔዓለም ሄዱና ወደ እኔኑ ከኔ ዞር በሉ የሚልበት ትእዛዙ ስልጣኑ የእርሱ ነው፣ የባህሪው ነው አለ። ዝም አይልም ማለት ይናገራል። እግዚአብሔር መጥቶ አይቶን አይሄድም። ተናግሮ ዓለም አቀፋዊ ዘላለማዊ ፍርድ ሰጥቶ ድጋሜ ማሻሻያ የማያስፈልገው መመሪያ አስተላልፎ ነው የሚለው። ለዚህም ይመጣል። ስለዚህ ዳዊት ይመጣል ግልጽ ሆኖ አለን። ዝም እንደማይል ነገረን። ፍርድ ከአንደበቱ እንደሚወጣ ነገረን። በማቴዎስ ወንጌልም ሲመጣ በሚል የድርጊት መርሃ ግብሩን ነገረን። መምጣቱ ካልቀረማ ብሎ ቅዱሳን መላእክት ከሰማይ እንዲሁ እንደሚመጣ ነገሩን። እግዚአብሔር ራሱ በቶሎ እመጣለሁ አለ። አይበቃም? በጣም ብዙ ምስክሮች አሉ በመጽሐፍ ቅዱስ ውስጥ እንደሚመጣ እንደማይቀር የተነገሩ። በትንቢትም
በትንቢታዊ ትርጓሜም በሐዲስ ኪዳን በብሉይ ኪዳን በሁሉም መጽሐፍት ስለ ኢየሱስ ክርስቶስ አይቀሬነት ተነግረዋል። የተከበራችሁና የተወደዳችሁ ኦርቶዶክሳውያን በዛሬው ዕለት እኛ ይመጣል አይመጣም የሚል ርዕስ አንስተን ለድርድር ሳይሆን ይሄን ርዕስ ያነሳ ነው እንደማይቀር እርግጠኞች መሆናችንን ስለምናምን በአይቀሬው ነገር ላይ ሊሆን ስለሚገባው ነገር ለመነጋገር ነው። እኛም በስመ አብ ብለን የጀመርነው እናንተማ ማተባችሁ ወንጌሉን የጀመራችሁት። ይመጣል እንጂ መድኃኔዓለምማ ይመጣል። ኦርቶዶክሳውያን መምጣትም ደግሞ ነበረበት፣ መምጣትም አለበት። ይምጣ እንጂ በእውነት የእሱም መምጣት በሚመለከት እኮ ዝርዝር የታሪኩን ሀረግ ስናየው እንኳን ይመጣል እንኳንም አይቀር ነው የሚያስብሉን። በዚህ ውስጥ ነው እንግዲህ የትምህርታችን ርዕስ የምናገኘው። ወአመ ይመጽእ ኢየሱስ ክርስቶስ፣ መላእክትም አብረው እንደሚመጡ የመላእክትም ድርሻ እንዳላቸው ሌሎቹም ንግስተ ንግስታት ድንግል ማርያም፣ ንጉሰ ነገስት ልጇ፣ ንጉሰ እጽዋት መስቀል ሶስቱም ይመጣሉ። በዕለተ ምጽአተ ክርስቶስ የማይቀሩ ናቸው። ሶስቱን በንግስና ማዕረግ የሚጠሩ ይመጣሉ። ንጉሰ ነገስት የባህሪ ንግስና የባህሪ የሆነ ክርስቶስ፣ ንግስተ ንግስታት ድንግል፣ ንጉሰ እጽዋት መስቀል ይመጣል። ሶስቱም ይመጣሉ። ዙፋን ይዘረጋል። ፍትህ ሊሰጥ ሁሉ ይዘጋጃል። መላእክት ስራ አላቸው፣ ቅዱሳን ስራ አላቸው። ዳዊትም ሌላውን በየደረጃው በየጸጋው ዕለቱን ሊያከብር በሚችል መንገድ አገልግሎት ለመስጠት ይዘጋጃል እና ክርስቶስ ሲመጣ ምንድነው የሚለው? በግና ፍየልን የሚጠብቅ አንድ ሰው በግና ፍየልን በቀኝና በግራ አድርጎ እንደሚጠብቅ እንደዚያ ብሎ ለምሳሌ እንጠቅሱታል። ትኩረታችን ዛሬ እዚህ ላይ ነው። በተለይ በግና ፍየል ቀኝና ግራ የሚሉ ነገሮችን ለማየት እገደዳለሁ። ሌላ ብዙ ታሪክ ማየት ጊዜም አይኖርም። ፍየሎችን በግራው በጎችን በቀኙ ያቆማል ሲመጣ። ንዑስ ርዕሳችንን ሲመጣ እንለዋለን። አብይ ርዕሳችን በጎችና በጎዎች የሚል ሲሆን በንዑስ ርዕሳችን ውስጥ ሲመጣ በሚለው በድርጊት መርሃ ግብራችን ውስጥ የምናየው አንዱ ክርስቶስ ሲመጣ በግና ፍየልን የሚጠብቅ ሰው በቀኝና በግራ በግና ፍየሎቹን አድርጎ እንደሚጠብቅ እንደዚያ ያደርጋል ነው። በጎች ፍየሎች ጌታ ኢየሱስ ክርስቶስ ሲመጣ ለፍሪዳነትም አይቀርቡም፣ እንኳን ለጽድቅና ለኩነኔ በእውነት ለምንም አያስፈልጉም። እስከዚያን ድረስ ነው ለእኛ የሚያገለግሉት። በየምክንያቱ እያረድን እንበላቸዋለን እስከ ዕለተ ምጽአት። በዚያ ቀን ግን በግም አያስፈልገን ፍየልም አያስፈልገን፣ አይኖሩማ። በግ ፍየል አይኮነኑ አይጸድቁት። የእኛ ተንቀሳቃሽ ጎመኖች አይደሉም ወይ? ሌላ ምን ጥቅም አለ? ለእኛ እንድንገለገልባቸው ነው የተፈጠሩት። እንስሳት እኮ ነፍስ የላቸውም እንደምታውቁት፣ ደማዊት ነፍስ ነው ያለቻቸው እንደ እጽዋት። እጽዋትና እንስሳት እኮ የሚለያዩት በመንቀሳቀስ በመሄድ በመምጣት እና እንዲህ ባለማድረግ ይቻላል። ስለዚህ በግ አይጸድቅም፣ በግ አይኮነንም። ፍየል አይጸድቅም፣ ፍየል አይኮነንም። ሊናገር የፈለገውን መድኃኔዓለም በበጎች በአንጻር አባግ በጎችን በምሳሌ ዘያጽጽነት ወይም 100% አንድን መለኮታዊ እውነት ሊገልጽ በማይችል ነገር ግን ደግሞ ሌላ አማራጭ ባለመኖሩ በፍጡራን አማካኝነት መለኮታዊውን ነገር በወርቃዊና በሰማያዊው የአገላለጽ ስነ ስርዓት ሊያስተምር ነው የፈለገው። ከቃሉ ጋር ናችሁ ምዕመናን? በጎች በዚያ ቀን እንደነገርኳችሁ ነው ለመስዋዕትነት መስዋዕት ሆነው አይሰውም፣ ምግብ ሆነው አይቀርቡም፣ ሌላም ጥቅም የላቸውም። ፍየሎቹ እንደዚያ ነው። ሊናገር ከፈለጋቸው ነገሮች ውስጥ ግን በጎችና በጎዎች የሚለውን ግልጽ የሚያደርግልን የሚያገናኛቸው ምን ነገር ኑሮ ነው የሚለውንም ለማየት እንደዚህ ኢየሱስ ክርስቶስ ሲመጣ ሁለቱም በዚህ መንገድ ይቆማሉ። ከዚያ በኋላ በቀኝ የቆሙትን እንዲህ ይላቸዋል፣ በግራም የቆሙትን እንዲህ ይላቸዋል እያለ ይቀጥላል። ሊቁም በቅዳሴው በግልጽ አስቀምጦታል። በቀኝ የሚቆሙት ኦርቶዶክሳውያን እንደሆኑ በግራ የሚቆሙት ደግሞ ከዚያ ውጭ የሆኑት እንደሆኑ ያስረዳል። በቀኝ ለመቆም መስፈርት ሆኖ የተቀመጡትም ደግሞ ተዘርዝረዋል በቅዱስ መጽሐፍ በዚሁ ወንጌል። እናም እንዲህ ይላል፣
እናንተ በቀኝ ያላችሁ ምዕመናን፣ በነገራችሁ ላይ ምዕመናን የሚለው መጠሪያ ሁሉንም ያካትታል። ከፓትርያርክ እስከ አጻዊ ሆት ያለው ምዕመናንን ጨምሮ። ምዕመን ማለት አማኝ ማለት ነው፣ ሌላ ትርጉም የለው። ስለዚህ ሊቀ ጳጳሱም አማኝ ናቸው፣ ፓትርያርኩም አማኝ ናቸው፣ ምዕመኑም ካህኑም ዲያቆኑም ሁሉ አማኝ ነው፣ ያካትተዋል። ሁሉም ሊካተት የሚችልበት ነው ምዕመናን የሚለው። ከዚያ በኋላ ከምዕመንነት ከፍ ባለ በተለየ መንገድ ለአገልግሎት የሚጠሩ ሰዎች መጠሪያ ነው ካህን፣ መምህር የሚባለው። ምዕመን ካልሆነ አማኝ ካልሆነ ካህንም ዲያቆንም ቄስ ሌላም ሊሆን አይችልም። በዚህ መሰረት በቀኝ ያሉትን እናንተ የአባቴ ቡሩካን ወደ እኔ ኑ፣ ዓለም ስትፈጠር ወይም ደግሞ ዓለም ሲፈጠር ለናንተ ከሆነው ነገር አስቀድሞ ለናንተ ከሚሆነው ሁሉ በሚበልጥ መንገድ፣ በተለየ መንገድ፣ በተሻለ መንገድ ለናንተ ለዘላለማዊ መኖሪያ ተብሎ ሌላው ለናንተ የተፈጠረው እስከ ዕለተ ምጽአት የምትጠቀሙበት ነው። መንግስተ ሰማያት ግን ከዕለተ ምጽአት በኋላ በማይቆጠሩ ዘመናት ውስጥ የምትኖሩበት ሆና ከሌሎቹ ተለይታ ለናንተ ወደ ተዘጋጀች መንግስተ ሰማያት ግቡ ይላቸዋል ይለናል። ከዚያ በኋላ እነሱም እንዴት ምን አርገን ምን ሰርተን ይላሉ፣ ደጋግ ሰዎች እንደዚህ ናቸውና እያለ ይቀጥላል። አዎ ያደረጉት እንኳን ሰዎች ደጋግ ሰዎች ያደረጉት ትዝ አይላቸውም፣ የተደረገላቸው እንጂ። አንዳንድ ሰዎች የሰጡት ገንዘብ ሲሞቱ ሳይቀር ስለማይረሱት ተናዘው ያልፋሉ። ገሌላ ብር አለ አበድሬያለሁ ብለው። አንዳንዶች ደጋግ ደግሞ የተቀበሉት እንጂ የሰጡት ነገር ትዝ አይላቸው። ይሄ ደግነት መገለጫ ነው። እኔ እኮ የሰጠሁት ነገር ትዝ አይለኝም የተቀበሉት ነገር ነው ከማረሳው የሚሉ አይነት ሰዎች ታገኙ ከሆነ በጎች ምዕመናኑ ናቸው። በቀኝ ይቆማሉ፣ ወደ ገነት ግቡ ይባላል። ለምን እንገባለን ብለው ይከራከራሉ። የሚገርም እኮ ነው በእውነቱ። ለምን እንገባለን? ለገነት መግባት የሚያበቃ ምን በጎ ስራ ሰርተን ይሉታል። ሰርታችኋል እንጂ ከእናንተ መካከል ለአንዱ ያደረጋችሁት ለእኔ ማድረግ ማድል ብሎ ይመልስላቸዋል። አዎ ከዚህ በኋላ ግብረ መልሱ ይሄ ለጥያቄያቸው በቂ መለኮታዊ በቂ ግብረ መልስ በመሆኑ መከራከርም መደራደርም የሚያስፈልግ ባለመሆኑ እሺ አንተማ ካልክ ብለው በዝማሬ አፋቸው ተሞልቶ ኦርቶዶክሳውያን አስቡት፣ ልብ በሉ። ነጭ ለብሰው የዘንባባ ዝንጣፊ ይዘው ላይመለሱ ወደሚችሉባት ወደ መንግስተ ሰማያት ዛሬ እመቤታችን ወዳለችባት ተዘግታ ወዳለችዋ እኛን ወደምትጠብቀዋ ወደ መንግስተ ሰማያት እየዘመሩ ይሄዳሉ። የሚናፍቅ ወንጌል ነው ይሄ። የሚናፍቅ ስሜት ቀስቃሽ ነው። ሰማያዊ ስሜታችንን ከፍ የሚያደርግ ክንፍ የሚያስበቅል ስሜት ነው። ኦርቶዶክሳውያን በእውነት ነው የምነግራችሁ። ሰማያዊውን መንግስት ለመውረስ የሚደረገውን ነገር ስናስብ በእውነት በአንድ በኩል ደስ ይለናል፣ በአንድ በኩል ይከፋናል። ክፉነታችን ስናስብ ይከፋናል ሳንገባ ስለምንቀር፣ በጎነታችን ደግሞ ቢቀጥል ስለምንገባ ስንገባ ምን ሆነው ነገር ትዝ እያለን በእውነቱ ካሁኑ ሀዘንም ስሜት የሚቀላቀልብናል። መንግስተ ሰማያት እንድንገባ በቸርነቱ ይርዳን ሥላሴ። ኦርቶዶክስ በዚያ መገዳደል የለም፣ በዚያ ረሃብ የለም፣ በዚያ መጨቃጨቅ የለም፣ በዚያ ጎጠኝነት ዘረኝነት የለም፣ በዚያ ያኛው ይሄኛው የሚባል የለም፣ መውደቅ መነሳት የለም። በዚያ ሆስፒታሎች የሉ፣ በዚያ እስር ቤቶች የሉ፣ በዚያ ፈንጆች የሉ፣ በዚያ ደማሚቶች የሉ፣ በዚያ የሞት ዜና የለም፣ በዚያ መርዶ የለም፣ የድር ድንኳን የለም። በዚህ ምድር አንገታችን ያስደፉን ያጎሳቆሉን ነገሮች ሁሉ አንገታችን ያስደፉን ነገሮች ሁሉ ምድር ላይ ይቀራሉ፣ ይቀበራሉ። እኛ በሰማይ ስንዘምር እንኖራለን። ከእናታችን ጋራ ከማርያም ከድንግል ማርያም ጋራ ከቅዱስ ሚካኤል ጋራ ከቅዱስ ገብርኤል ጋራ ከዳዊት ጋራ ዝማሬማ ይዘመር እንጂ በሰማይ። አዎ ቅዳሴማ ይቀደስ እንጂ በሰማይ። ኦርቶዶክሳውያን እንዴት አይነት ደስ የሚል ዓለም መሰላችሁ! እንዴት አይነት ኑ የሚል ስሜት ያለው የተለየ ስዕበት ያለው እንዴት አይነት ሀገር መሰላችሁ! ኦርቶዶክሳውያን ያገናኘን መድኃኔዓለም በሰማይ። ድጋሚ የምመኘው እሱን ስለሆነ ዲያቆኑ በአገልግሎቱ ጊዜ አሚሃ ያቁመነ በየማኑ ምስለ መላእክቱ ቅዱሳን እያለ ይዘምራል።
ያን ጊዜ በቀኛ ቁመን ዘንድ እየለመነልን እየጸለየልን እያማለደን እንዲያቆኑ በዚህ መካከል ስላለው በግ ስለሚለው ነገር ምንድነው? አሁን በግ እዚህ ላይ ምን አመጣው? በግ ምን አገናኘው? ሌላ ምሳሌ ያመጣም ወይ ካል ያን በሚመለከት አንድ 6 ዋና ዋና ነገሮች ነግራችሁና ጨርሳለሁ። እግዚአብሔር ከሁላችን ጋር ይሁን። በግ የሚለው ነገር ምንድነው? አሁን እዚህ ውስጥ ምን አመጣው? በጎችን በቀኙ ፍየሎችን በግራው የሚለው በጎችን በግራው ፍየሎችን በቀኙ ቢልስ እንዳንል የሚያደርጉ አስረጃዎችን እነግራችኋለሁ። በጎች በቀኝ ይቆማሉ። በጎች የቅዱሳን ምሳሌ ለምን ሆኑ? በጎችና በግነትና በጎነት ምን አገናኘው ካላችሁ እሱን ነው የምንመለከተው። በግነት የደግነት ተምሳሌት ሆኖ ነው የተጠቀሰው። ለምሳሌ ብንወስድ በጎች አብረው በመብላት ያምናሉ። የትርጓሜ ሰዎች ያስቀመጧቸው 6 የሚሆኑ አስረጅ ነገሮች አሉ። በጎች ያገኟትን ነገር በአንድነት ብቻ አይደለም፣ በአንድነት በመጠባበቅ በመከባበር በመደማመጥ በመተሳሰብ ይኸው ሁሉ አካተው ነው የሚበሉ በጎች። አንድ የሚበላ ይብዛም ይነስም የሚበላ ሲያገኙ የሚበሉ በዚህ መንገድ ነው። በጎ ሰዎችም ተመሳሳይ ባህሪ ነው ያላቸው። አብሮ በመብላት ያምናሉ። ማዕዳቸው ላይ ሌላ ሰው ከሌለ በማዕድ የሚጋራ በልተው የጠገቡ የማይመስላቸው የቀመሱ የማይመስላቸው ወደ ቤታቸው እንግዳ መጥቶ ካልዋለ ካላደረ ቤታቸው የተወረረ የሚመስላቸው ቤታቸው መቃብር የሚመስላቸው እንግዳ የመጣ ጊዜ ሥላሴ ራሱ እንደመጣ የሚቆጥሩ እንግዳ ወዳድ አብሮ በመብላት አብሮ በመስራት ብቻ አይደለም፣ አብሮ በመብላት የሚያምኑ አብሮ መስራትማ ማህበራዊ ስራ መርሃ ግብራችንም ያስገድዳል። ዛሬ አብሮ የሚበላው ነው እንጂ የቀነሰው አብሮ የሚሰራው አይደለም። አብሮ መብላት፣ አብሮ መጠጣት፣ አብሮ ችግርን መጋራት፣ መሸካከም፣ መተጋገዝ የሚባል ነገር ያላቸው ሰዎች በበጎች ይመሰላሉ፣ በቀኝም ይቆማሉ። ለዚህም በጎች በቀኝ ይቆማሉ ሲል በጎች በቀኝ ይቆማሉ ማለት ነው። ሁለተኛ በጎች ሲኖር የሚመቻቸው ደጋማው አካባቢ ነው። በቆላ መኖር ለበግ አይመቻት። ለበግ የአኗኗር ስርዓት ምቹ ሁኔታ ያለው ደጋማው አካባቢ ነው። ደጋግ ሰዎችም ደግሞ ሊኖሩ የሚችሉት በደጋ በመንግስተ ሰማያት ደጋ የምትባለዋ መንግስተ ሰማያት የመንግስተ ሰማያት ምሳሌ ሆና ተጠቅሳለች። ደጋግ ሰዎች የሚኖሩት በመንግስተ ሰማያት ነው። በደጋ መኖር ለበጎች እንደሚመች በመንግስተ ሰማያትም ደግሞ ለቅዱሳን መኖር ተገብቷል፣ ተፈቅደዋል ማለት። ስለዚህ በጎች በቀኝ ይቆማሉ ማለት በጎች በክርስቶስ ቀኝ ይቆማሉ ማለት። ሶስተኛ በዘመነ ክረምት ያለውን ጭቃ፣ ዝናብ፣ ቅዝቃዜ የመቋቋም አቅሙ አላቸው በጎች። ጊዜ ካለን ወደ ፍየሎችን መጠን ስነ ባህሪያቸውን እንመለከታለን፣ እናነጻጽራቸዋለን። ዝናብ ሲመጣ ወገኖቼ በጎች ወደ ቤት ለመግባት ሲሯሯጡ አይታዩ። ባሉበት ነው የሚቆሙት፣ ባሉበት አይንቀሳቀሱ። በተፈጥሮ በተሰጣቸው የፀጉር ተከላክለው ብቻ አይደለም፣ ፀጉራቸው ብቻ አይደለም ወገኖቼ፣ ስነ ልቡናቸው ነው። ፍርሃትንም ጭካኔንም መወሰን የምንችለው አእምሯችን ላይ ነው። ፍርሃት የሚባለው አእምሯዊ ነው። ራድ የሚባለው አካላዊ ነው። ዘካርያስን ፍርሃት ወራድ ይለዋል። በዘካርያስ ላይ በአእምሯዊ ፍርሃትም አካላዊ ፍርሃትም ተፈጥሮበት ነበር። ቅዱስ ገብርኤልን ባየ ጊዜ ማለት ፍርሃት እና ረአድ የሚባላል አእምሯዊ ናቸው እነዚህ ነገሮች። ስለዚህ አንድ ሰው መፍራት የሚጀምረው ከአእምሮ ነው። መደሰትም የሚጀምረው ከአእምሮ ነው። አንዳች ድርጊት የሚጀምረው ከአእምሮ ነው። ከዚያ በኋላ ነው ወደ ውጭ የሚወጣው። ወደ መናገር ወደ መተግበር ከፍ የሚለው አንድ ነገር ከአእምሮ ጀምሮ ነው። ሐሳባዊ ይባላል። ይሄ የማይጨበጥ የማይዳሰስ ነገርን ግዙፉን መናገርን
በገዝፎ መጨበጥን የሚያመጣ ጽንሶ የሚወልድ ነገር ነው ሐሳብ የሚባለው። ይሄ አይምሮ ቋት ውስጥ ነው ያለው። ከልብ ጋራ በመሰናሰል የሚያመጡት ነገር ነው ሐሳብ የሚባለው። እና ኦርቶዶክሳውያን እነዚህ በጎች በክረምት ወቅት ደስተኞች ናቸው። አንዳንድ ዛፎችን ጨምሮ አንዳንድ ዛፎች ታዩ ከሆነ ክረምት ሲመጣ የሚከፋቸዋል፣ ቅጠላቸውን የሚያረግፉ እንደው ሁሉ ነገራቸውን ራቁታቸውን ሆነው የሚያዝኑዋል። በእውነት እድር ድንኳን ውስጥ የሚሆኑ አንዳንድ ዛፎች በጋ የመጣ ጊዜ ደግሞ አንዳንድ ሳይሆን ለምሳሌ ማንጎ፣ እንዶድ ያሉ የሀገራችን ዛፎች ወይራ፣ ዶቅማ የሚባሉት በጋ ነው የሚያፈሩ የሚያለመልሙ የሚያምርባቸው። ግንቦት የመጣ ጊዜ ይከፋቸው፣ አንገታቸውን ይደፋሉ። በበጋ ዝናብ ሳይኖር በሐሩረ ፀሐይ ወቅት በከፋ ዘመን አብበው አፍርተው የሚገኙት ተክሎች የሰማዕታት ምሳሌዎች ናቸው። በክረምት ወቅት ደግሞ ዝናብ ጠብ ሲል የዝናብን መውረድ ምክንያት አድርገው አለሁ የሚሉ እነዚህ አይነት ዛፎች ደግሞ የኔ ቢጤ አይነት ክርስቲያኖች ምሳሌዎች ናቸው። ይሄ በዓል ሲሆን የገና የጥምቀት ነጭ ለብሶ ውንውን የሚለው አይነት ክርስቲያን ማለት ነው። በድጋፍ ክርስትና ውስጥ የሚኖረው ተደግፎ የሚኖርበት ክርስትና ውስጥ የሚኖረው የኔ አይነት ደካማ ሰው በክረምት ተክሎች ይመስላል። በጎች ክረምት ምን አለ መሰላችሁ? የሰማይ ዶፍ አለ፣ የመሬት ጎርፍ አለ፣ በዚህ ቅዝቃዜ አለ፣ በዚህ ጭቃ አለ፣ ስንት ነገር አለ መሰለኝ። ያን ሁሉ ግን ተቋቁመው ደስ ይላቸዋል። ደመና ሲመጣ ገና ፎይ ይላል ደስታ። እንደዚህ አይነት ዝናቡንም በረዶውንም ቅዝቃዜውንም ጭቃውንም ተቋቁመው ባሉበት ዝናብ ሲባራ ወደ የሚፈልጉት ይንቀሳቀሳሉ። ደጋግ ሰዎችም በጎ ሰዎችም እንደ ሰማይ ዶፍ እንደ መሬት ጎርፍ እንደ ቀኝ ግራ እንደሚመጣው ቅዝቃዜ እንደሚያንዳልጠው እንደሚያቆሽሸን እንደማንወደው ጭቃ አይነት እንደዚህ አይነት መከራዎች ቢከቧቸውም ኦርቶዶክሳውያን በደስታ እየዘመሩ ትታሰራላችሁ ሲባሉ ትታረዳላችሁ ሲባሉ እንደ ሐዋርያት ወወፁን ዘይት ፌስሁም ይላቸው በደረቅ ሲላጩ በሐብል ሲታሰሩ በእሳት መካከል ሲጣሉ በአናብስት መካከል ሲወረወሩ መከራ ተመርጦ እንደና አግናጤዎስ ሲጣልባቸው ከአናብስት ጋራ በስታዲየም ተጥለው ስጋቸው ሲቆረስ አጥንታቸው ሲከሰከስ ደማቸው ሲፈስ የሚደሰቱ በመከራ የሚዘምሩ ደስታ የሚባል ነገር ስጋዊ ደስታ የማይስማማቸው አይነት በጎች በበጎች ባህሪ ተመስለዋል። በጎነትና በግነትን በዚህ ልክ እናየዋለን። የበግ ምሳሌ ያስፈልገውም ለዚህ ነው። የበጎ ሰዎችን ጠባይ ሊያሳይ ስለሚችል። ሶስተኛ አራተኛ ደግሞ ስጋቸው ለተወደደ መስዋዕትነት አገልግሎት ይሰጣል። በጎች በብሉይ ኪዳን በግ መስዋዕት ሆና ትቀርባለች። የበጎ ሰዎችም ስራ በእግዚአብሔርም በሰውም ዘንድ የተወደደ ነው። የስራ እንጂ ገሌ እንዲህ በል እንጂ ገሌ የሚባል ስራቸው የተወደደላቸው ሰዎች እግዚአብሔርም ሰውም የሚወደው ስራ የሚሰሩ የታደሉ በጎችን የሚመስሉ በጎዎች አሉ። በበጎች አንጻር የተወደደ ስራ ያላቸው በጎ ሰዎች አሉ። በጎ ያድርገን መድኃኔዓለም። ስለዚህ ነው መስዋዕት በእግዚአብሔር ዘንድ የተወደደ መስዋዕት ሆኖ የመቅረብ እድል ፈንታ ጽዋ ተርታ በብሉይ ኪዳን ስርዓት የነበራቸው በጎች በእግዚአብሔር ዘንድ የተወደደ ስራ ለሚሰሩ ሰዎች በምሳሌ ዘያጽጽነት ተጠቅሰዋል። አምስተኛ በጎች መሰወር ያለበትን አካላቸውን ይሰውራል። በቃ መሰወር ያለበት ብላችሁ ውሰዱት። ተፈጥሮን መሰረት አድርጋችሁ ስታዩ በጎች ከፍየል ይለያሉ። እንመጣበታለን እንደ ጊዜ ግብሩ። በጎች ላት የሚባል ታውቃላችሁ። በእርግጥ የኛ ሀገር እናንተ እንኳን አታውቁም። በግ የምታውቁት የከተማ ሰዎች እኛን ሳይቀር ጨምሮ የምናውቀው አሁን የትንሣኤ ነው። በግ አናረባ፣ በግ አንጠብቅ፣ በግ በመብላት እንጂ በግ በመንከባከብ አንታወቅኛል። በእርግጥ የምንንከባከባቸው የሕማማቱን እኮ በግ በመጠበቅ ነው። የበግ ጠባቂ እረኛ ሁሉ እንቀጥራለን። ስንንከባከበው ስንዳብሰው አቤት አንተ በጉን እያልን እኮ ማስጠንቀቂያችን ብዛቱ አንተ በጉ እንዳይጠፋ ስግደት ሲሄድ እኮ ስግደት የሕማማቱ ሄዱ ሰው እናንተ ሰዎች ተናገር ያለው በጉ እንዳይጠፋ
አማናዊው በግ መድኃኔዓለም ታርዶ ተወራርዶ የሚበላው አጥቶ መቅደሱ ሞልቶ፣ አዎ ገበያ ሄደን የምናመጣው ዳልቻ ሌላም ስም የሚሰጠው የተለያየ ከለር፣ የተለያየ ቅርጽ፣ የተለያየ ግዝፈትና ተክለቁመና ያላቸው በጎች በውድ ዋጋ ገዝተን አምጥተን የምንበላቸው ምንም ከጽድቅ ጋር የተገናኘ ታሪክ የሌላቸው በጎችን ነው የምንንከባከበው። እና እንደዚያ ነው። በግን በሚመለከት ስናስብ ያው ገዝቶ መብላት ላይ ነው እንጂ አሳድጎ እንደዚህ ተንከባክቦ ያው ከተማው የአኗኗር ስርዓቱ አይፈቅድም ማለት ነው። ስለዚህ እኔ አባት ቢጠየቅ ነው የሚሻለው። ገበራርቱ አርሶ አደሩ አርብቶ አደሩ ቢጠየቁ በጎችን ብቻ ሳይሆን እስከ አሁን ምለውን ገበሬዎች ቢሰሙኝ እውነት እኮ ነው በግ እኮ ይላል። አሁን ለእናንተ ዝም ብዬ ነው የምደክመው እኮ በእውነት በግ ደግ ይሁን አብሮ ይብልሃ በክረምት ይመቸው አታውቁ። ያው ስድብ አይደለም መቼም ስለማታውቁ ነው የምናገረው። አልፎ አልፎ ግን ታውቃላችሁ። በትምህርት ነው እንደኔ ያገኛችሁት እንጂ በጎችን በመጠበቅ አላደጋችሁም። ባጃጅ በመጠበቅ ነው ያደጋችሁ ብዬ ነው። ታክሲ በመጠበቅ አይደል? የከተማዋ ኗኗር እኮ ምን ታደርገዋለህ? እና እንደዚህ ስለሆነ በጎች እንደዚህ ናቸው። በአካላቸውን መገለጥ የሌለበትን አካላቸውን ሸፈን ገረድ አድርገው ነው የሚሄዱ። ደጋግ ሰዎችም በጎ ሰዎችም የራሳቸውንም የወንድማቸውንም በደል ሰወር ያደርጋሉ፣ ገረድ ያደርጋሉ፣ መጠየም ያደርጋሉ። በእውነት እገሌ እኮ እያሉ ወገባቸውን ይዘው አይነቀንቁ። ማይክራፎን ስጡኝማ የገሌን ነገር በአደባባይ ነው ማሰጣው አይሉ። የዘንድሮን ሰው በእውነቱ በደንብ ሊያስተምር የሚገባ ክፍል ነው ይሄ። በከባቴ አበሳነት ሳይሆን በከሳቴ አበሳነት የሚደሰት ትውልድ፣ የሰዎችን ክፋት የሰዎችን ኃጢአት የራሱ አልታይ ብሎት ወደ ሰዎች ጣቱን ሲሰነዝር የሚኖር ትውልድ የበዛበት ዘመን ላይ ነው ያለው። የበጎች ጠባይ ግን አይደለም ይሄ። የኦርቶዶክሳውያን ጠባይ አይደለም። የወንድምን በከባቴ አበሳነት የራስን ኃጢአት በንስሐ መሰወር፣ ኃጢአትን ደጋግሞ መስራት ጌጥ እስኪመስለን ድረስ ኃጢአት መስራት ጉልበታችን ከፍ ያለ ማድረግ ማለት ነው። ወንድማችን ሲሰርቅ ከሆነ ሲገል ከሆነ የሆነ ነገር ሲያደርግ ከሆነ ያየነው አንተ ተሳስተሃል በል ቶሎ ንስሐ ግባ ማለት እንጂ አዎ እገሌማ ብሎ ያለ ማጋለጥ፣ ይሄ የበጎች መገለጫ። እናት ምግብ ልጆቿ ሲመገቡ ዞር ብለው እንዲመገቡ ታደርግ ነበር ድሮ። ያሁኑ ትዝ አይለኝ። ድሮ እንግዳ ሲመጣ ልጆች አብረው አይመገቡ። ልጆች ዞር ይበሉልኝ ከእይታ ወጣ ብለው ብላ ለልጆቿ ካላት ፍቅርና ክብር የተነሳ ከትህትናዋም የተነሳ ከልክ ያላት ሴትነቷም የተነሳ ልጆቿን ከታላላቅ ሰው ፊት አታቀርብም። ዞር አድርጋ ግን ሳይበሉ አይቀሩም፣ ይመገባሉ። ያውም ዳረጎት ተሰጠው ቡራኬ ተሰጥተው ይመገባሉ። ዞር ሰወር ማድረግ ይችሉበታል። እና በጎች እንደዚህ አይነት ባህሪ ያላቸው፣ በጎ ሰዎችም እንደዚህ አይነት ባህሪ ያላቸው። ስድስተኛ ለጠባቂ አያስቸግሩም በጎች። በግ ጠብቃችሁ ብታውቁ ነው አሁንም ልንግባባ የምንችለው። ዞሮ ግን ያን ያክል ከበግ የራቅን አይደለንም። ባህር ዳር ከተማ በገጠራማው መልክዓ ምድርና በገጠራማው ማህበረሰብ የተከበበ እንዲሁም ደግሞ ከተሳሳትኩ አርሙት፣ ምናልባት 90% ከገጠር የመጣ ማህበረሰብ ነው ብዬ አምናለሁ። በእኔ ግምት ነው። ከገጠር መጥቶ ከተማዋን የመሰረተ ባህር ዳር ከሰማይ ወረዱ መላእክት ሚካኤልና ገብርኤል የመሰረቷት ከተማ አይደለችም። ከዚያኛውም ገጠር ማህበረሰብ መጥቶ አሳምረው የገነቧት የገጠሩ ማህበረሰቦች ናቸው። መቼም እናንተና እኔ መጠን የሰራ ነው አይደለም። ከተማውን የገነቡት ከተማዋ እኮ ገና በቅጡ 90 ዓመት ያልሞላት ጉብል እድሜ ያላት ናት። በእድሜ የሚበልጧት ከገጠር የመጡ የመሰረቷት ሰዎች እኮ አሉ። ዘንባባውን የተከሉት አባት በቅርብ ኢንተርቪው ሲደረጉ አይቻቸዋል። ባህር ዳር ከተማን የሚበልጡ እድሜ ያላቸው ሰዎች እዚህ ስላሉ ባህር ዳር በእድሜ በጣም ትንሽ ነች። ስለዚህ እናውቃለን ነው። ስለ በግ አሁን እንግዳ የሆነ ብዙም አይኖርም ያን ያክል ለማለት ፈልግ። ስለዚህ በጎች ሲጠበቁ ደግ ናቸው። ይገርማቸዋል። ደግ በቃ እንደው ባይበሉም አያስቸግሩም። ስለበሉ ብቻ ሳይሆን ሳይበሉም ጠባቂያቸውን አያስቸግሩም። ቢሮጡም አይቀድሙም፣ ቢከፉም አይጎዱም። እንደው አልፎ አልፎ ግን
መቼስ አያድረስ የምላችሁ ነገር አለ። ቀጥሎ የምናየው የመጨረሻ የምናየው በበጎች አንቀጽ ማለት ነው። እና በጎች ለጠባቂ አያስቸግሩም፣ በጎችም ለጠባቂ አያስቸግሩም። አንደኛ ፈጥሮ ለሚጠብቃቸው ለመድኃኔዓለም አያስቸግሩም። ሁለተኛ ለመምህረ ንስሐቸው አያስቸግሩም። አዎ እንደዚህ አይነት ደጋግ ሰዎች በበጎች ይመሰላሉ። እናም በቀኝ ይቆማሉ። በቀኝ የመቆም እድል ፈንታ ጽዋ ተርታ አላቸው እያልኳቸው የመጨረሻው ችግርን በሚመለከት ያላቸውን አማራጭ በሚመለከት ስናይ በጎች ጓደኛቸውን መብላት የፈለገ አውሬ መጡ ከፊታቸው ሲወስድ ካዩ ከዚህ አካባቢ አይኖሩም፣ በፍጥነት ቦታ ይቀይራሉ። ጓደኛቸውን መጥቶ ነብር ተኩላ ሲነጥቅባቸው ካዩ ከዚህ አካባቢ መቆም መዋል ማደር አይፈልጉም። የሰው ልጅ ምንድነው የሚባለው? በግ ከበረረ ነው የሰው ልጅ ካመረረ። እንደዚህ አይነት ነገር ግጥሙ ይጠፋኛል ይባላል። በግ ጓደኛው ሲበላ ካየ በሮ ይጠፋል። ለፈላጊም አስቸጋሪ ተፈልጎ አይገኝም። እዚያ በኋላ ደጋግ ሰዎችም እንደዚያ ናቸው። ወንድማቸው ሲሞትባቸው ወንድሜ እኮ ሞተ፣ እህቴ እኮ ሞተች፣ እናቴ እኮ ሞተች፣ አባቴ እኮ እንደዚያው፣ ስንቱ ትውልድ አለቀ፣ እኔ ቁሜ በሀገሬ መንገድ በመንታው ላይ ቁሜ ስንቱ ሰው አለፈ አሁን በኔው እድሜ ሲል ሰማሁት አንዱ ገጣሚ። እንደዚህ አይነት የሚመለከቱ ሰዎች ወንድሜማ ሞቶ ያ ታላቅ ሰው፣ ያ ታላቅ መምህር፣ ያ ታላቅ ካህን፣ ያ ታላቅ ንጉስ፣ ያ ታላቅ ያ ብሎ ያን ሁሉ ያስብና እንደዚህማ ከሆነ ሞት አይቀርም ማለት ነው ብሎ በፍጥነት ጊዜ ሳያጠፋ ንስሐ ለመግባት ወደ አውደ ንስሐ ወደ ሀገረ ንስሐ ተሰዶ ለመሄድ ጊዜ ያጠፋ። እንደዚህ አይነት መሆን ልክ ጥሩ ነው። ኦርቶዶክሳዊ በጎችና በጎዎች በሚለው አንቀጽ ስር የመቋጫ ሐሳብ ነው። ንስሐ ለመግባት ከሞተው ወንድሜ በላይ የሚሰብከኝ ማንም የለም። ተግባር ተኮር ወንጌል ይሏችኋል። የዘመዶቻችን መጠራት ነው። ዘመዶቻችን ሲሞቱ ቢቀብራቸው አጣው ሄደን ለመቅበር ብቻ ሳይሆን የምንሰበሰበው ወገኖቼ፣ መማር ያለብን ነገር ስላለ ነው። መማር ያለብን ተግባር ተኮር ወንጌል ስላለ በተግባር ወንጌል የምንማርበት የዘመዶቻችን ወደ መቃብር መውረድ ነው። መቃብር ለመቆፈር የእድር ነፍሮ ለማንፈር የእድር ድንኳን ለመትከል ከሆነ ይቅር አያስፈልግ። ቁም ነገሩ ለመማር እድር ድንኳን ስንተክል መቃብር ስንቆፍር ወንድማችን ስንቀብር በእያንዳንዱ ምዕራፍ ቁጥር ሆኖ ወንጌል ካላስተማረን ይሄ ህይወት መቼም መማር አንችልም። በዚህ ምክንያት በጎችና በጎዎች ተመሳሳይነት አላቸው። የትምህርታችንም ርዕስ በጎችና በጎዎች ልለው የተገደሉ በዚህ ምክንያት ነው። በአንጻሩ ፍየሎች የምትለዋን በትንሽ ደቂቃ ውስጥ ላይ እናንጨርሳለን። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ከሁላችን ጋር ይሁን። ፍየሎች በተቃራኒ ነው። ብዙ ምለው ነገር የለውም። እንደው ዝም ብሎ የተለየ ተቃራኒ መቆም የሚያስደስታቸው ናቸው። አንደኛ ስመለስ አሁንም ሰባቱንም ባላየው አልፎ አልፎ አንደኛ በጎች አብረው ነው የሚበሉ፣ በዚህ ይደሰታሉ። ፍየሎች ግን በሾለ ቀንዳቸው እየተጠቃቁ እየተወጋጉ እየተፎጋገሩ እየተመታቱ አብረው በመብላት የሚደሰቱ አይደሉም። የሚበላ ያውም አንድ የከረፋ ነገር ነው የሚመገቡት። ያገኙ ጊዜ ከርቀት በጥላቻ አይን እየተያዩ መብላት፣ ራሳቸው ማጥገብ፣ የተረፈም ካለ በእግራቸው በታት ቆላማው በረሃማው አካባቢ ነው የሚስማማት። በጎ ያልሆኑ ሰዎችም የበግ አይነት ጠባይ የሌላቸው ሰዎችም በገሃነመ እሳት መኖር ነው ባይመቻቸውም ቢመቻቸው በገሃነመ እሳት መኖርን ይመርጣሉ። በዘመነ ክረምት በጎች ይመቻቸዋል፣ ፍየሎች ግን ያዝናሉ። በእውነቱ እንዳንዳንድ ተክሎች ራቁታቸውን እንደሚሆኑ ቅጠላቸውን የሆነ ነገራቸውን እንደሚያረግፉ አይነት እድር ድንኳን ውስጥ እንዳለች እናቷ እንደሞተችባት ልጅ አንገቷን ደፍታ ታያታለህ። ገና ደመና ሲመጣ ፍየሎች ይከፋቸዋል። የፍየሎች ፕሮቶኮል ይገርማቸዋል። ጭቃ እንዳይነካቸው ተሯሩጠው ድንጋይ ላይ ነው የሚቆሙ ገና ዝናብ ሳይጥል። ለዚህ እንደ ከተማ አይነት ሰው ይቃጣቸዋል። የከተማ ሰው ጫማው እንዳይቆሽሽ ዝናብ የጣለ ጊዜ ያኔ ማለት ነው እናንተን አይደለም አብረን ነው
ምን ለማለት ፈልጎ ነው አትበል፣ እኔን ጨምሮ ነው። ጫማዬ እንዳይቆሽሽ መቼስ ደመና ያየንደ ተደዋውሮ ዝናብ መጥቷል እየተሯሯጠ ሄዶ ቤቱ ነው የሚገባው። ፍየሎችና ኃጢአት አይደለም በእውነቱ ዝናብ አትመቱ፣ ጽድቅ ስለማይሆን ዝናብ ከመጣ ግቡ ወደ ቤታችሁ። እንደው ፍየሎች ትዝ ብለውኝ ነው የሚሯሯጡት፣ በሰልፍ ነው የሚሮጡ። ዝናብ ጠብ ሲል እነሱ የሚገቡበትን ያውቁ። ዝናብ ፈር ናቸው። ጭቃውን ምኑን ቅዝቃዜውን መቋቋም አይችሉም ፍየሎች። ጾም፣ ጸልይ፣ ንስሐ ግባ ሲባል ማይወድን አይነት ምዕመን የሚወክል ነው። ሌላው ስጋቸው ያልተወደደ ነው። በብሉይ ኪዳን መስዋዕት ሆኖ አይቀርብም። የክፉ ሰዎችም ስራ በእግዚአብሔር ዘንድ የተወደደ አይደለም። አምስተኛው በጎች በተፈጥሮ ላት የሚባለውን ተጠቅመው ነውር ባይሆንም አንድ መሸፈን ያለበትን አካላቸውን ይሸፍናሉ። ፍየል ግን በተፈጥሮ እንደምታዩት አይነት ስለሆነ ክፉ ሰዎችም እንደ ፍየል አይነት የሚቃጣቸው ሰዎችም የሰዎችን ነውርና የሰዎችን በደል በማጋለጥና በመናገር ስለ ሰዎች በማውራት ስለራሳቸው የሚያወሩበት ጊዜ ያልበጀቱ አይነት ሰነፍ ሰዎች ናቸው። ፍየሎችን ክፉ ሰዎች ይመስሏቸዋል። ፍየሎች ለጠባቂዎች አስቸጋሪዎች ናቸው። ክፉ ሰዎችም ለመምህረ ንስሐቸውም በለው ፈጥሮ ለሚጠብቃቸው ለመድኃኔዓለምም በለው አስቸጋሪዎች ናቸው። በጣም አስቸጋሪዎች በእውነት እና አስቸጋሪ እንዳንሆን መድኃኔዓለም ይጠብቀን በቸርነቱ። ሌላው መጨረሻ ላይ እንዳልኋችሁ በበጎች አንጻር ፍየሎች አንድ ጓደኛቸውን ተኩላ መጥቶ ሲነጥቅ እዚያው ላይ ማን ነው ወንድሜን፣ ማን ነው እሱ ጎበዝ፣ ማን ነው የነካ እያሉ እዚያው ነው የሚፎክሩ። መሬት እየፎገሩ በቀንዳቸው እየተነቀነቁ የሌለ ወኔ ዝም ብሎ መነቅነቅ የለም። ፍየሎች እኮ ናቸው እንደዚህ የሚያደርጉ። የአንዳንድ ልብ የሌለው ጎረምሳ አይነት ነው የሚመስሉ። ዝም ብሎ የለም እንደው ጀግናው ነኝ የሚል ኮሽ ሲል እናቴ ጥሪኝ የሚለው ምንም የሌለ ወኔ። አንድ መከራ ግቢ ያላት ሴት አንድ ባል አገባችና ተከታትለው የገጠር ባልና ሚስት እንደምታውቁት ቀኝና ፊትና ኋላው ነው ረጅም ኪሎ ሜትር ተራርቀው ነው የሚሄዱ። ረጅም የከተማው ያበዛዋል፣ ያኛውም ያበዛዋል። ከተማው ተዛዝሎ ነው፣ ያኛው ደግሞ በጥሪ ነው። አቺ ነጂ ቀረሽ እኮ እያለ እየተጣራረ ነው አይደለም። እንደዚያ ነውና ያ በእውነት ያ ለመነጠቅ ያጋልጣል፣ ያኛው ደግሞ ለድካም ያጋልጣል በእውነት። እና ዞሮ ዞሮ የራሱ ልክ አለው። እንደዚህ ሆነው ሲሄዱ እንዴ ያ ማዶ ታያለሽ የጤፉ ክምር ያጎቴ ነው ይላል። የኔ ነው እንዳይል ነገ አምጣው ስለሚባል ከጥሩ ነው ብሏል። ያጎቴ ነው የባላምባራስ የምናምኔ ነው እያለ ሲሄድ እኔ ይገርምሻል ያንቺ ባል ይላታል። ሰማይ ቢደረመስ መሬት ቢናድ ፍርሃት የሚባል ያልሰራብኝ ነብር በጡጫ አንበሳ በእርግጫ ምገድል ጀግና ባል ነኝ እኮ ላንቺ ይላታል። እስኪ ይሁን ሴቶች አስተዋይ ናቸው እንትን ይላሉ፣ ያገናዝባል። እና ይሆና እያለች እሷ እየተከተለች ነው። ድንገት ይገርማቸዋል። ድንገት ከየት መጣ ያልተባለ ማት ወረደ። ድርጅት የምትባል እንትን አለች ወፍ ነገር፣ መቼስ ድምጿ እንትን ነው መድፍ ነገር ትላለች። እናቴ ጥሪኝ አይልም በእውነቱ። ይሄ ሰማይ የሚያወርድ መሬት የሚንድ ጀግና፣ ነብር በጡጫ አንበሳ በእርግጫ የሚገድል ጀግና በእናቴ ጥሪኝ መጠናቀቅ በእውነት አፍረት ሞት እኮ ነው። እና ታዛቢዋ አንተ አያድርስ አንተ ምን ብለህ ነበር? እንዴት ነው ነገሩ? አንበሳው ነብሩ ከዚህ ሁሉ ይበልጣል? የለም አለ። ላለመሸነፍ ደግሞ እኔ ካልሁት ሁሉ አሁን ድርጭት የሚባል ነገር አንስቻለሁ አለ ብሎ እንደዚህ አይነት ድካሙን ለመሸፈን ሞከረ ይባላል። ፍየል የውላችሁ ኦርቶዶክሳውያን ወንድሙ ሲነጠቅ ተኩላ መጥቶ አንዱን ወንድሙን አንዱን እህቱን አንዱን የወለደችውን እናቱን ፍየል ነጥቆ ሲወስድ እንዴት እያለ ይፎክራል። እዚያው ቆሞ እኮ ነው እሱን እስኪ ደግመው ድረስ። ከዚያ ሲፎክር እያንዳንዱ ተለቅሞ ያልቃል። የፍየል ዘር ይጠፋል። ይገርማቸዋል። እንደዚያ ማለት ነው። ክፉ ሰዎች ወንድማቸው ሲሞት ምን በራሱ ጉዳይ ምን እሱም እኮ ኃጢአተኛ ነበር እንኳን ሄደ ምን ለዚች ምድር አይሆንም እኮ እሱ ይላል። እሱ ጻድቁ ነው ለዚህ ምድር በጸሎቱ የሚጠቅም። አሜን። እንደዚህ አይነት ምጸተኛ ሰዎች አሉ፣ ክፉ ሰዎች አሉ። በወንድማቸው መሞት ምክንያት እንደ በጎች አይነት ጠባይ እንዳላቸው ሰዎች ፈጥነው ሄደው ንስሐ ገብተው መንግስተ ሰማያትን መውረስ በቀኝ መቆም ሲችሉ ምን የሞተ ራሱ እንኳን ሞተ ጭምር የሚሉ አይነት ሰዎች ፍየል በባህሪያቸው መገለጫቸው ነው። በጎችና በጎች የትምህርታችን ርዕስ ነው። በበጎች አንጻር ደግሞ ፍየሎችን አይተናል።
ደብረ ዘይትንም በመቅድምነት አይተናል። ኢየሱስ ክርስቶስም የማይቀር ስለመሆኑ በኢየሱስ ክርስቶስ አይቀሬነት በመምጣቱ 100% እንደምናምንም ተነጋግረናል። ቀኝና ግራ ማለት ምን ማለት ነው? ግን እነዚህ በጎችና ፍየሎች፣ በጎችና በጎ ያልሆኑ ሰዎች በቀኝና በግራ ይቆማሉ ማለት ምን ማለት ነው? ቀኝ በቀኝ ማለት ምን ማለት ነው? ኢየሱስ ክርስቶስ ቆሞ እዚያ በኋላ በዚህ በኩል ማለት ነው። አንተ በዚህ በቀኝ ተሰለፍ፣ አንተ በዚህ በግራ ቁም ሊባል ማለት ነው? አይደለም፣ እንደሱ ማለት አይደለም። ቀኝ የሚባለው ሁለት አይነት ትርጉም አለው። አንደኛ በቀኝ ማለት በመንግስተ ሰማያት ማለት ነው። ሁለተኛ ቀኝ የሚለው ሲተረጎም ቀኝ ብርቱ ነው። ደጋግ ሰዎች መልካም ስራ ለመስራት ብርቱዎች ናቸው ማለት ነው። በቀኝ ነው የተመሰሉት። ሁለተኛ ቀኝ ቅን ነው። ቶሎ ቶሎ ነው የሚታዘዘው። ቶሎ ቶሎ ሳታዘዘው ሁሉ እንደው ቀኝማ እንደ ቀኝ ሁሉ ቅን ቢሆን ደጋግ ሰዎችም ቅን ናቸው። አድርጎ ያልናቸውን ብቻ አይደለም አታድርጎ ያልናቸውን በጎ ሆነው ካገኙት የሚሰሩ ናቸው፣ ቅን ናቸው። ሶስተኛ ቀኝ ቀና ቀጥ ያለ ነው። ደጋግ ሰዎችም መልካም ለመስራት ቀጥ ያሉ ናቸው። እንደዚህ የተንሸዋረረ ነገር የላቸው። ግራ በእውነት ለትዝብት የተጋለጠ እጅ ነው። ግራ ይኑር ጥሩ ነው፣ መኖር አለበት። ግን እስኪ በአንጻሩ ነው በግራ ይቆማሉ ሲባል ግራ ሁለት ትርጉም አለው። እንደ ቀኝ ሁሉ በግራ ማለት በገሃነመ እሳት ይኖራሉ ማለት ነው። ክፉ ሰዎች ፍየሎች በግራ ይቆማሉ ማለት ክፉ ሰዎች፣ ክፉ የሰሩ ሰዎች በገሃነመ እሳት ይኖራሉ ማለት ነው። በሌላ በኩል ግራ የሚባለውን ሲተረጎም ግራ ፈጣን አይደለም፣ ለፈስፈስ ነገር ነው። ግራ እጃችን ማለት ነው። ቀኝ ይበላል፣ ቀኝ ይሰራል፣ ቀኝ ይጽፋል፣ ቀኝ እንደው ከየጥጋቡ ጥጋብ ደግሞ ጌጣጌጥ የሚደረግለት ግራ እጃችን እኮ ቀለበት ያለ ከግራ እጃችን የሚሰራ ቀኝ እጅ ነው። አየው ፕሮቶኮሉ ቀኝ ግራ ላይ ነው ያለው። እንዴት አይነት እንደው በእውነቱ ምን ታረ ሲያመጣው እኮ መቀበል ነው። እንደዚህ ተፈጥሮ ሲያመጣልህ ተፈጥሯዊ አጋጣሚ ነው፣ ሆን ብሎ አይደለም። እና ግራ እጅ ፈጣን አይደለም። አንሳ ብትለው ይጥልብሃል፣ ያዝ ብትለው ያፈስብሃል። ብርጭቆ ሲሸከም እንኳን እንትን ይላል፣ ይሰብራል እኮ በእውነት ቀን አይፈርም፣ አይጽፍም። አንዳንድ በግራቸው የሚገለገሉ አሉ አልፎ አልፎ። ስለዚህ ግራ ቀና አይደለም፣ ቀኝ ቀጥ ያለም አይደለም፣ ጠማማ ነገር ነው። ስራ ብትለው የቀኝን ያክላል፣ ብርቱም አይደለም። ቀኝ የሚሸከመው ግራ አይሸከምም። ቅኖች የሚሰሩትን ሁሉ መስራት ክፉ ሰዎች ስለማይችሉ እድል ፈንታቸው ጽዋ ተርታቸው በግራ መቆም ይሆናል እና ኦርቶዶክሳውያን የተከበራችሁ የሥላሴ ልጆች በዛሬው ዕለት የጌታችንና የመድኃኒታችን የኢየሱስ ክርስቶስን መምጣትና ፈጽሞ አይቀሬነት በማመን እኛ የኢየሱስ ክርስቶስ ከመጣት በኋላም ይሁን ዛሬም ነገም ይሁን ይምጣ የዓለም አቀፉን መምጣት የትንሣኤ ዘለክብርና የትንሣኤ ዘለአሳር ወይም የትንሣኤ ዘጉባኤን መምጣት እመጣለሁ ብሎ በተናገረበት መንገድ መምጣቱን ሳይሆን የምንጠባበቀው እሱ እንዳለ ሆኖ እሱን እንወደዋለን ይምጣልን እያል ነፍሳችን ከስጋችን ሊለይ የሚመጣውን አመጣጥ ግን ቀድመን በመረዳት በቀኝ የመቆም እድል ፈንታ ጽዋ ተርታችን እንዲከናወንልን መልካም እንድንሰራ ለበጎች ያየነውን የሆነውን መልካምነት እንድናደርግ እርስ በርሳችን ተዋደን ሊያጸድቅ የሚችለውን ነገር እየሰራን እንድንኖር ለመመስከር ነው ማይክሮፎኑን ሰባኪው የሚይዘው ሌላውም የሚናገረው የሚይዘው እናንተም ጆሮአችሁን ከፍታችሁ የምትሰሙ ጌታችን መድኃኒታችን ኢየሱስ ክርስቶስን ደቀ መዛሙርቱ ቀርበው ጥያቄ የጠየቁበትም ግብረ መልስ ከበቂም በላይ ግብረ መልስ የሚያገኙበትም ቀን በያላችሁበት አጋጣሚ የዛሬን ውሎና ከዚህ በኋላ ያለውን እስከ ቀጣይ ሳምንት ስለ ክርስቶስ መምጣት ያለውን ወንጌል አንብቡ። አባቶቻችሁን ጠይቋቸው ይነግሯችኋል። ሊቃውንቱን ጠይቁ ያስረዷችኋል። ስለ ሃይማኖታችሁ የምትማሩበት ሁላችንም ነገረ ምጽአቱን የምናስታውስበት የነጭ ልብስ የዘንባባ ዝንጣፊ ጉዳይም ሲያሳስበን እንሰነበትበት ሳምንት እግዚአብሔር የዓመት ሰው ይበለን። እግዚአብሔር ይባርከን።